ዛሬ አኗኗራችን እኮ እቺን ዓለም ጥለናት የምንሄድ አይመስልም አይደል? ስንቱን ስናከማች፣ ስንቱን ስንበላ፣ ስንቱን ስንጠጣ፣ ስንቱን ስንመኝ፣ ስንቱን ለማድረግ ስንሮጥ ጥለናት እንደምንሄድ ራሱ አናስብም። ለዚህች ዓለም እንደክምላታለን። እውነት ልንገራችሁ ክርስቲያኖች፣ ቅዱስ ኤፍሬም ሶርያዊ እንዲህ ይላቸዋል፣ ለዚህች ዓለም ብትደክሙና ብትኖሩላት መጨረሻ የምትሰጣችሁ መቃብር ነው። ለእግዚአብሔር ግን ብትኖሩለት ከሞት በኋላ ሕይወት ይሰጣችኋል ይላል። ለእግዚአብሔር ድከሙለት። አብርሃም ድንኳን ውስጥ የኖረው ቤት መስራት ከብዶት አይደለም፣ እንደተወው ሀገር እንደዚህ ሁሉ የሚተወው ዓለም እንዳለ ስለሚያውቀው ይሄ ሁሉ አላፊ ጠፊ እንደሆነ ተረዳ። እግዚአብሔር ይህን ለመረዳት ማስተዋሉን ይስጠን። ሁሉ ነገር ያልፋል ክርስቲያኖች፣ ሁሉም ምንም ነገር እዚች መሬት ላይ ጸንቶ የሚቀር ነገር አይኖረንም። ሁሉም ነገር ያልፋል። ከሁሉም ጋር እኛም አብረን እናልፋለን። እኛም ማለት ነው ራሳችን እንሞታለን፣ እንፈርሳለን፣ እንበሰብሳለን። ይሄ ተመካንበት አጊጠንበት የተዋብንበት ሰውነት በሙሉ አፈር ውስጥ ሳይገባ እኮ ሊከዳንም ጭምር ይችላል። ሁሉ ነገር ያልፋል፣ ምንም ጥርጥር የለውም።